ምንም አይነት ያንቺ ምንም አይነት ድምጽ አልተገኘም። እኔ ግን አለቅሽም እናቴን ነው። እዚህ ጋር መዛባት አይቻልም። ፕሊስ ተከባብረን ነው የምንነጋገረው። ማንም በህግ ማድረግ ትችላላችሁ። የምታደርጉትን አለቀ። እዚህ ጋር መዛዛት አይቻልም። እሺ አሁን ኪያ ያውራ። ሀቡ ማለት አሁን በነገሮች ትንሽ እንትን ሌሎቻችሁ ሚዩት አድርጉለት። ኪያ እያወራ ነው። ትንሽ ድምፁን አስተካክለው። ኪያ ታፍኗል። አሁን ኤደን እንትን በይው ሚዩት አድርጊ። አሁን ይሰማል አቡ? አዎ አሁን ጥርት ብሏል። እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው፣ ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ የተያዘብኝ አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር ግን እኔ አንድ ነገር የምናገረው ነገር አለ ስለ ማባት እንደተባለ ምክንያቱም ትላንትና ስላደለም ስፒከርን አስተካክለው። አይሰማም? እየተነፋነፈ ነው ድምፅክ። አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች፣ እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን እኔ በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ ህይወቴ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከ1 2 እና 3 ሰው ከማስተዳደር አንድ እህት 8 9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ። በስነ ስርዓት ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቂኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። ዋይ ጠንቋይ ቤት በሚካሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ አቡ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ላይ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የማይል የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የጸጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ። ከሩቅ እንዴት አምጥተው ይኸውልሽ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ ስላንቺ ስም ስላንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በጸጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩን ይሆናል እና እነዛ መስተፋቅር ላይ መሰለኝ የሆነ ነገር ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና
እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረስልኝ ብለው እየተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹን አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለችኝ። ፕራይቬት ነው እደውልልሃለሁ ነው ያለችኝ። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም። ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚህ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ በቃ እንደዚህ አይነት ድርጊቶች ምናልባትም እኔ አሁን በእንደዚህ አይነት መንገድ ምናምን ፈራለሁኝ ምናምን እኔ የሆነ ነገር ከተደረገ ተጎጂ ከሆንኩኝ ኦኬ ተጎጂ ከሆንኩኝ እዚህ አረብ ሀገር ያሉ ሴቶች እነ ሀቢባ አለች አይደለ? ሳሪ አለች፣ እነ ጆከር አሉ፣ እዚህ ጋር አሉ የሚባሉ ከስር አሉ እንዳለ አሉ። በሃይማኖት በኩል አሉ፣ እነ ኤርሚም አሉ። የሆነ ነገር ቢያደርስብኝ ማንም አይፋታውም። ማንም እዚህ ጋር አለ። የአረብ ሀገር ሴት አገሪቷን የሚያንቀሳቅሱት እነሱ ናቸው አሁን ላይ። ኦኬ ማንም የሚፋታው ሰው የለም። ችግር ያለበት ሰው ካለ ገብቶ ይናገር። እህቶቻችንም ይዳኑ። ሌላም ቦታ ሊኖሩ ይችላሉ። ሀቡ በዚህ አይነት ጉዳይ ላይ በእንደዚህ አይነት ነገር ላይ የሚጎዱ እህቶቻችን አሉ። ፈዘው ያሉ እህቶቻችን አሉ። ደሞዝ ሳይከፈላቸው እየሰሩ ያሉ እህቶቻችን አሉ። በቃ እነሱ ቢያንስ በቃ ይውጣ። ግልጽ የሆነ ነገር በቃ ትልቅ አጀንዳ እንደ አጀንዳ ተደርጎ እንትን ተብሎ ይሄን ነገር ቢያንስ ፊክስ ማድረግ አለብሽ ሀቡ። ይሄ ነገር የሆነ መሬት መርገጥ አለበት። ይሄ እንደ ቀላል የሚታለፍ ነገር አይደለም። ምናልባት ሰሊና አሁን በነገሮች ተረጋግታ አይደለም ያለች። ተረጋግታ ነገሮችን እንድታስረዳ ይቅርታ ኪያ ሀቡ ነግሬሻለሁ እኮ መጀመሪያ ታስታውሻለሽ? ምን ገና መጨረሻ ነገር ገና ስጀምርልሽ እኔ ራሴ ብቻዬን ነበርኩኝ። እህቴን ቀብሬ መጥቼ ብዙ ነገር አድርጎኛል። ብቻዬን ነበርኩ። አሁንም እችልሽ ሰዓት ነው የወጣሁትኝ አላልኩሽም? ከኔ ጋር እህቴ እስክትሞት መድኃኒት እስክትጠጣ ድረስ በእሱ ስልክ ነው ደውዬ እናቴን ያወራኋት ብዬሻለሁ አላልኩሽም? ብዬሻለሁ እኮ ትክክል አይደለ? መጨረሻ ላይ ነው እህቴን ስታስጠምቃት የነበረችዋ ልጅ እንዴት እንደዚህ ብላ ስትነግረኝ ስልክ አታወራ ብላ ያለችው ብዬሻለሁ። ከዛ በፊት እኮ እህቴ ሞና የዛሬ ዓመት ኢድ ላይ ስታወራ ምን ስትል እኮ ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ። ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው። እኛ ቀድመናት ነበር ሄድነው። እኛ ዓርብ ሄደን እሷ ቅዳሜ መጣች። ሁሉ ዘማን መጣ ብዬ ፎቶ አንስተው ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ። ገብቶሻል? አዎ ግን ደፍሮ የሚመጣ የለም። አሁንም እኔ ደፍሬ የወጣሁት እኮ አልኩሽ። እኔ እኮ 11 ወር ሳለቅስ ነገርኩሽ። 2 ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ። ቅድም ማሬ እሱን ስጠይቀው ቅድም ቻፒን በምንድን ነው የተጣላችሁ ስለ ፐርሰናል ነገር ነው አለ። ለምንድን ነው የተጣላችሁበትን ሪዝን የማትነግሩን? እንዲገባል ጉዳዩ ነገርኩሽ እኮ አልተጣላንም። እስከ መጨረሻ አልተጣላንም። እህቴ ሄጄ የሸኝ ነገርኩሽ እኮ አቦ አልተጣላንም። መጀመሪያ እያለ ያለው በፐርሰናል ጉዳይ እኔና ኤደንስ ስለተጣላን ለማጥፋት ነው። አዎ አቦ እንዲህ ስልሽ እኮ አላየሽኝም። ቅድም እኔና እሱ የተዘጋጋ ነው። መጨረሻ ቀን ያወራ ነው ኤርፖርት እየሄድኩ ነገርኩሽ። የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ። ዋትሳፕ ስክሪንሾት ልክልሻለሁ። እንደዚህ ሆና ጠበቀችኝ እያልኩ እኔ መጨረሻ ቀን የዘጋሁትን ለቀብር መጣች። እሷን ስታስጠምቃት የነበረች የት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ ቃል ያውቃል እንዴ ስለሶስትለኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃሉ ነገር አንቺ ነሽ አይገደልሻት አለች። ከዛ በኋላ አውርቼው አላውቅም። ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህት ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካችሁ ኦኬ አትደውልብን ብላ አለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም። ትላንትና ሰሊናን አያናት ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና 2 ወንድማማቾች ስትል አቤት እያልኩ እየጠበኳት ነበረ። ከዛ ስማቸውን ጠራች። ስጠራ ከዛ በኋላ ነው ኦኬ እንደዚህ ከዛ በውስጥ ገብቼ
እኔ እህቴ እንዲህ ታደርጋለች ብዬ ያወራሁት አቡ ሰው ጠፍቶ መስሎሽ ነው አሉ እኮ ግን አይመጡም። ገባሽ? ይፈሩታል በጣም ነገር። አሁን እኮ ነው የምልሽ ምንድነው አቡ እሱ ንጹህ ነኝ ካለ ገብቶሻል። አሁን ምንድን ነው የሚባል ምንድን ነው የሚልሽ ማስረጃ ምናምን ይልሻል። ገብቶሻል? እዚህ ጋር እንኳን ሲያወራ አቡ ያሳምንሻል። በቃ ፓወር አለው። ይሄን ያህል ክርስቲያን ነኝ አይደል? ኢትስ ኦኬ። ክርስቲያን ከሆነ በእምነቱ ይምጣ ይሂድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ። በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ። ቤተክርስቲያን እኮ ነው የሚካሄደው አቡ ደብረ ብርሃን። በቃ ስለዚህ ይኸውልሽ ኤደን ይባላል እዛ እንሂድ ነው እያልኩ ያለሁት። በቃ ጨርሰናል። ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል። በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ። በቃ እሱ ብቻ ነው የምፈልገው ነው። አንቺ ትኬቱን ትችያለሽ። ሄዳለሁ። የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲህ ምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። ኦኬ እሺ። ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምፅ ለመሆን ማስረጃ እንፈልጋለን። እኔ ማስረጃ ካመጣችሁልኝ ፎቶ ለጥፌ ቪዲዮ ሰራለሁ። ለኢትዮጵያ ኤምባሲ ያድርሱልኝም ለህግ ላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቀው? እሺ ለመሀላው ትሄዳለህ አትሄድም? ሚውት ታፍኗል። ማይክህ ታፍኗል። ያው ልክ ይሄንን ነጻ አድርገው። ሚውት ያላረገ ሰው ጋር ሚውት ያድርግ። አትሰማም፣ ድምፁ አይሰማም። ሀቢባ አዎ ማይክህን ክፍት አድርገው። ማይኩ ታፍኗል ከታች። አንተም ፈዘዝክ። አዎ እስቲ አሁን ምንድን ነው ድምፅ አይሰማም ወንድ አይሰማም እያለ ነው። አንዴ በል እንዲከፍት ጉሮሮ። ኧረ ሲባል እኮ ጉሮሮ ይከፈታል። አይሰማም፣ በፍጹም አይሰማም። ኦር ወጥተ መግባት ኤርፖርት ምናምን ተጠቅመህ ብልቶስ ከሌላ ነገር ተያይዞ ከሆነ ወንድሜ አቋርጠው። ሀቦ አንድ ጊዜ እሱ እስከሚያስተካክል ድረስ ሰኒ የምትናገረው ነገር አለ። ማሪ አዊ እንዴት ናችሁ? ሳሪ እንዴት ነሽ? ሰኒ ሰላም ናችሁ? እግዚአብሔር ይመስገን። አዊ የኔ ቆንጆ አንዴ ሚውት አድርገው ፕሊስ። ወንድ ሚውት አድርገው። አንዴ ሚውት አድርገህ አንተ አስተካክል እስከዛ ማይክህን። እሺ ሰኒ እንዴት ነሽማ? እግዚአብሔር